አላህ እኮ ከአላህ ውጪ በየትኛውም ሰው አይጠራም ነው። በየትም ቦታ ብሄድ አላህ አላህ ነው የሚል እምነት ነው ያላቸው። ትንሿ አንቺ ኡስታዝ ወሂድ ጋር ትንሿ ኡስታዝ ወሂድ ጋር አብዝተሽ ስለምትገቢ ማለት ነው ሄደሽ እሳቸውን ጠይቂያቸው። ከአላህ ውጪ አይባልም ወይ አምላካቸው ብለሽ ጠይቂያቸው፣ ይነግሩሻል። እሳቸውማ እንዳንቺ ናቸው እኮ እሳቸው እንዳንቺ ብዙ አላህ ነው ያላቸው። እሳቸው ለዛ የእሳቸው አላህማ አባትም ናቸው። ሁዳዬ አንቺ እኮ የእሳቸው ኡስታዞቻችን ስለሆኑ ያስተምሩሻል። እሳቸው እንዳንቺ ናቸው አልኩሽ። ከአንቺ በላይ ደግሞ የእሳቸው አላህ አባትም ነው። አባዬ ብሎ ይጠራል እኮ የኛም እኮ እነሱ ሙስሊም እኛም ሙስሊም። ለምንድን ነው ሁዳ ሙስሊም ናት ወይ ብለሽ የጠየቅሽው? እሱ ሙስሊም ነው ብያለሁ። አባታችን ነው የሚለውን ጸሎት እኮ መጸለይ ይችላል። በነገራችን ቆይ እስቲ ሁዳ አባታችን የጸሎት መጸለይ ትችያለሽ አንቺ? ለአላህ ለጸልይላችሁ አይደለም ለአላህ ነው የምልሽ። ሶላት ስታረጊ ቆይ አዳምጪ። ለምንድን ነው ብለው አለ የተቀመጠልን የሶላት ህግ አለ። ኦኬ እሺ ጥሩ። አላህን አባቴ ትይዋለሽ? አይደለም አባቴ አይደለም። ወሂድ ግን አባቴ ነው የሚለው። ችግር የለውም ነው። ወሂድ ግን አባቴ ይለዋል። ስለዚህ እሱ ከፍሯል፣ አንቺ ደግሞ ገና ነሽ። አለየልሽም። ግን ያው መቼም ቢሆንም እሱም አልከፈርም እኔም አልከፈርም። ቆይ ላሰማ እና ቡቲ ደግሞ የነሳቸው አላህ በፍጹም ኡስታዞች ተሳስቷል አይባሉም። አላህ አባታችን አይባሉም ማለት ነው። ቆይ አንቺ ኡስታዝ ወሂድ ጋር ብቻ ስለምትሄጂ ነው እና ቡኪ ጋር ሂጂና ደግሞ ጠይቂያቸው። እሺ ወሂድ ተሳስቷል በፍጹም አባታችን አይባልም አሉ። ኧረ ይባላል። እስኪ አንድ ቀን ግቢና ጠይቂያቸው። አይቼ አላውቅም። አባት ይባላል። ችግር የለውም ቢባል ተመስገን። የማርያምን አራስ ጠይቁ እየሄዳችሁ አባት ተብሏል። የማርያምን አራስ ጠይቁ። አላሁ አክበር። የማርያምን አራስ ጠይቁ እየሄዳችሁላችሁ። እሺ ቁርአኑ ታዲያ ቁርአኑ ግን ኦኬ አይ ቁርአኑ አባት ብላችሁኝ አትርቁኝ ይላልና ተሳስቶ ነው ቁርአኑ ብዬ ሁዳ ከተሳተማ ቆየኩ። ምንድን ነው ለቁርአን ምን አባቱ ወሂድ ነው ትክክል። ማን ነው ቁርአን ግለሰብ እንደሚመክቱ እኮ የምታየው በዚህ እስቲ ባይዛው ቤት አላቁ ያው ግዴታ እኮ ወደ ያህዌ የሚያስጠጋጉት እኮ አላህ እንደምንም ተጠግቶ ያህዌን ካልመሰለ ጣዖት መሆኑ እርግጥ ስለሆነ ነው። ምክንያቱም የነቢያቱ አምላክ በጠቅላላ ያህዌ ነው። ስለዚህ በባሌም በቦሌም ተብሎ ምንድነው የተያዘው? አላህን ወደ ያህዌ ማስጠጋት ነው። ስለዚህ አንዴ አባት ታረጋዋለህ፣ አንዴ ደግሞ እንግዲህ ምን እንደሚያደርጉት አላህ ዋለ። ብቻ ግን እንደዚህ ጥሩ አይደለም። ምንም ለማስተካከል ሳይሆን ራሱ ያህዌ አላህ ስለሆነ ነው። ይቅርታ ግን እቺን ብቻ ጠይቅሽ ዲያቆን ትቀጥላል። አሁን በአሁን ጊዜ ከረንትሊ ነው የምልሽ ሁዳ አባት ቢባል ችግር የለውም አላህ? አዎ ቢባል ችግር የለውም። ታዲያ ሱራ 5 አያ 18 ላይ አይሁዶችና ክርስቲያኖች እኛ የአላህ ልጆች ነን ወዳጆች ነን አሉ። ታዲያ በኃጢአቶቻችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰው ናችሁ ብሎ ያስቀምጣል። አላህ ተሳስቶ ነው ልጆቼ አይደላችሁም ብሎ እየተናገረ ያለው? አዎ እንተ ተሳስቶ አይደለም። አይሁዶች የአላህ ሲሉ ራሳቸውን ከፍጥረት ሁሉ ለይተው ስፔሻል አድርገው ስለሚያዩ ነው። እናንተ ደግሞ ከልጅነት አልፋችሁ ደግሞ እናንተ ደግሞ ጭራሽ በእግዚአብሔር ዙፋን እንቀመጣለን የሚል አስተምህሮ ስላመነጫችሁ። ማን ነው ያለው? እስቲ መቼ ያለው ነው? ቅዱስ ጳውሎስ ቆይ መጽሐፍ ለራሱ ጠቅሽ ያሳያለሁ። ትርጓሜ አይደለም መጽሐፍ ራሱ እንደዛ ነው። አርሹ ላይ የሚቀመጠው መሐመድ ነው። አሁንም ቢሆን ኢሳ ተቀምጦበታል በእናንተ የኔ እንትን ግን ስሚ ይሄንን ስሚ አንዴ ያለውን ስም ተንተርሰው
ያህዌም ግን ያህዌ የሚባለው አሁን እነሱ ያህዌ የሚሉት አይደንቲቲው ማንነቱ ሜታፊዚካሊ አላህ ነው ወይ ከሆነ ጥያቄ አዎ ነው። ግልጽ ነው። አዎ ግልጽ ነው። አይደንቲቲ ከሆነ ማለት ነው ትላለች። እቺ ደግሞ ቲፊላ ስምሽን ሰላተ መንገድ ሰው ሊጠሩት ነው። እረኛ የተባለው ድንጋይ የተባለው አይደንቲቲው ከሆነ አይደንቲቲው አላህ ነው ወይ? አዎ። ራሱ አብ የተባለው አይደንቲቲ አላህ ነው ወይ? ኢየሱስን የላከው አንድ አምላክ የሚባለው እሱ ነው ወይ? አዎ ነው። ከስር ራሱ ሙስሊሞቹ ግራ ገብቷቸው አይደንቲቲው አብ የተባለው ኦኬ አንሚት ነኝ። አብ የተባለው አይደንቲቲው አላህ ነው ወይ ከተባለ አዎ። እሺ የአብ አይደንቲቲ ምንድነው? ሁዳ አባትነት ነው አይደለ? አይደንቲቲው አባትነት ለአላህ ነው እያለ ነው። ከስር ያሉ ብዙ ተቃዋሚ ሙስሊሞች ነበሩ። ሙስሊሞቹ ግን ለሃይማኖትና ለእውነት ሳይሆን ሶሻል ሚዲያ ላይ ለገነቡት የሐሰት ማንነት ምን ያክል ትልቅ ትኩረት እንደሚሰጡ የምትመለከቱት ቁርአንን ሳይሆን ዲፌንድ የሚያደርጉት ከአርሽ በታች ዝቅ የማይለውን ምስኪኑን አላህ ሳይሆን ዲፌንድ የሚያደርጉት ስዊድን ከሰሚራ ጋር ፋሲል የሚውለውን ግርማን ማነው ወሂድን ለሃይማኖት መቆርቆር ለእምነት መቆም የለም። ለእምነት መቆም የለም። እንደዚህ አይነት ነገር ከርሱ አይጠበቅም። ይጠበቃል። ሐሰትን መግለጥ ይጠበቃል። እኛ ምናምነው ሐሰትን መግለጥ እርሱ እኮ ያውቃሉ በደንብ አድርገው። ሐሰትን መግለጥ ይጠበቃል። የነቢያቶችን አምላክ ነው። የነቢያቶችን አምላክ ስለሆነ ምናምነው ቆይ አንድ አዳምጪ። እንደናንተ የምንዋሽለት ጌታ እኛ የለም። ክርስቶስ በእውነት የሚመለክ ነው። የእውነት አምድና መሰረት የሆነች ቤት አለችው። በዚያችው ቤት ውስጥ ሆነን ክርስቶስን በእውነት ለእውነት ስለ እውነት እናመልከዋለን። የምንዋሽለት የምናስመስልለት በስነ ስርዓት የሆነ ሰው ክበን አስቀምጠን ያንን ሰው ነው እንጂ እግዚአብሔር ራሱ ጉዳይ ግደል ይግባ ልጅ የለውም የምንልበት አንድም ኮንቴክስት የለም። ለምን? የእውነት አምድና መሰረት የሆነች ቤት ውስጥ ነው የምንኖረው። እናንተ ሲጀመርም ቢሆን እስልምና አዘ ፖለቲክስ ስለሆነ እየተጀመረው ያንን ፖለቲካዊ ሙቭመንት እንዳታጡት ያንን ፖለቲካዊ ንቅናቄ እንዳታጡት ስትሉ አላህን ባለ ልጅ ታረጉታላችሁ። አላህን አባት ታረጉታላችሁ። ሰውየው ተሳስቷል ብሎ ከማረም ይልቅ አላህን ታስወልዱታላችሁ። ሰውየው ልጅ ይጸየፋል፣ እናንተ ልጅ ትላላችሁ። አንዴ ግን አይደለም እኛ ያዳለውን አይበሏሽ። ቁርአን ይባላል እኮ አለሽ አላህ ልጅ የለውም ብለን ይባላል ብሎ ያለው ከባህሪው ይወልዳል ይላል። አንቺ ራሱ ብለሻል አላልኩም ያለዋት ኦሮሽንጣ አላለችም ጋይስ። ኧረ በጋ አምላክ እኔ ልጅ ይባላል ብዬ አባት ልንለው እንችላለን። እኛ አባት ልንለው እንችላለን ብያለሁ። ነገር ግን ከባህሪው ይወልዳል አላልኩም። ኡስታዝ ወሂድም ሙስሊሞችም ሆነ አላህም አረሰቡ ግን የምንቃወመው ነገር የባህሪ ልጅ አለው የሚል ነው። አንቺ በጣም ግርም ሲሆንሽ ጸሎት አርጊ፣ ማርያም ጸሎት አርጊ። አንቺ ወይ ትንሿ በጣም ከባድ የሆነ መንፈስ ነው የተጫለሽ። ምን አሉኝ? ታላቁ ጅምሪ ጸሎት አርጊበት ማለት ጸሎት ካልሆነ አንቺ በሁለት ሰከንድ ውስጥ ያልሽውም ሸምጥጠሽ አላልኩም ከዛ መልሰሽ ብያለሁ እንዴ ምንሽ ነው? አረ ምን ነው ሪከርዱ ማዳመጥ ይችላሉ ያልኩት አባት ልንለው እንችላለን ነው። አባት እንለው ግን ከፍጥረት አኳያ ነው። አሁን ለምሳሌ ናታን አንስቶ ነበር አይደል? አይሁዶችና አባት የሚል ስም ለአላህ ለጭራሽ ሊነገርለት አይችልም። ቁርአናዊ ማስረጃ ሲጭን ወይ በሜታፎሪካል ሴንስም ይሁን በሊተራል ሴንስ ቁርአናዊ ማስረጃ ሲጭን ወይ ደግሞ ከቀደሙት ተፍሲራት በሜታፎሪካል ሴንስ አላህ አባት ሊባል ይችላል። እናንተ አሁን እንደፈጠራችሁት ቢድአ ማለት ነው። አሁን ቢድአ ነው በእስልምና ላይ። እስኪ አላህ የቱ ጋር ነው እንደው አባት ልትሉኝ ትችላላችሁ ያለው? አንቺ በምትዩ ሴንስ ማለት ነው። አረቁ ምዕራፍ 39 ቁጥር 18 ላይ እኮ እንዲህ ብሏል። ይኸውልህ እዚህ ላይ ሳይሆን ሌላ ክፍል ነው። እኛ ልጅን መያዝ በፈለግን ኖሮ ከኛ ዘንድ በያዝ ነው ነበር እኮ ብሏል። እስኪ እዛ ላይ ምን እያለ ነው? ልጅን መያዝ በፈለግን ኖሮ ከኛ ዘንድ በያዝ ነው ነበር ሲል አላህ ምን እያለ ነው?
ከኛ ዘንድ በያዝነው ነበር ሲል ልጁን ነው ከኛ ዘንድ በያዝን ነበር የሚል ታውጣሽ ላሳየሽ። ልጁን አይደለም ከኛ ዘንድ በያዝን ነበር ሲል አላህ ሚስት አለው ስለሚሉት ሰዎች ልጅ አለው ስለሚሉት ሰዎች 94 ላይ እየሰጠ ነው። ሐቢብቴ በግምት አታውሪ፣ ግምት ጥሩ አይደለም። እስኪ አንብቢልን ይሄንን ምን ይላል? ቁጥር 4 ሱረቱል ዙመር መጀመሪያ ይለኛውን አልኩልኝ። ይሄው ማንበብ ትችያለሽ። እንትን በልኝሽ አስምሩልኝ። አይታይም፣ በጣም ትንንሽ ነች። ኧረ ይሄ የአይን በሽታ ያለበት ሰው አቅልሙልኝ። ከላይ ያለውን አቅልሙልኝ። ዝም ብለሽ ማምለጫ ብቻ ነው እንደምትመልሺው በጌታ ስም ኖ ማምለጫ አይደለም። ላምበሽ ሙሉ አላህ ይሄው አንቢ አያችሁ አላህ የሚመልሰው ሚስት አለች ስለሚሉት ሰዎች ነው። አያችሁ አይደለታለች ደግሞ ኧረ ሀያት ግቢና ገላግሊያት እንደ ልማዷ። እቺ ሴትዮ ማበዷ ነው። ሀያት የለችም። ኡስታዟ እሷ መሰለችኝ። የሁዳ ኡስታዝ በደንብ ነው የሚታየው። አይታይም ምናምን ያለ መነጽር ይታያል። ኧረ በደንብ ይታያል። አላህ ልጅ መያዝ በፈለገ ኖሮ ከሚፈራው ውስጥ የሚሻውን ይመርጥ ነበር አለ እና በጣም ይታያል እንዴ ሁዳ እና ምንድነው የምትለን እዚህ ጋር? ከዚህ በላይ ይሄንን እኮ አይደለም ያልኩት። አንዴ ይሄንን አይደለም ያልኩት። ከላይ ያለው ይሄን አይደለም። ይሄማ ይታያል። እሱም ይታያል። እሺ አንብበው ከታየ ወይኔ ላይትን ስለቀነሰ ንቁ ፍጹም ጥሩ የሆነው ሃይማኖት ያላ ብቻ ነው። መነጽር ልበሽ። ለማንኛውም ኧረ አይደለም ላይቱን እኔ በቀንሽው ነበር። ለዛ ነው አንደኛ ነበረው። ንቁ ፍጹም ጥሩ የሆነ ሃይማኖት ያላ ብቻ ነው፣ እነዚያ ከእርሱ ሌላ። ኧረ አይረብሽም። የያዙ ወደ አላህ ማቅረብ እንዲያቀርቡ እንጂ ሌላን አንገዛላቸውም ይላል አላህ። በእነዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ ውሸታም ከሃዲ ከሆነ ሰው አያቀናም። አላህ ልጅን መያዝ በፈለገ ኑሮ ከፈጠረው ውስጥ የሚሻውን ይመርጥ ነበረ። ጥራት ተገባው፣ እርሱ አሸናፊ ጥበበኛ ነው። ስለዚህ አላህ መያዝ ቢፈልግ ኑሮ ከኛ ዘንድ ያዘ ነው የሚለው። አንቺ ይሄንን የቁርአኑን ትምህርት ገደል ከተትሽው። ወሂድ ይሄንን ትምህርት ገደል ከተትሽው። ምን ብሎ ልጅን መያዝ ቢፈልግ ኑሮ ከፈጠርኩት ውስጥ ይይዝ ነበር፣ ነገር ግን ጥራት ይገባኛል። ልጅን መያዝ ለኔ አይገባም አለ። ከፍጥረቱም ውስጥ ይሁን በባህሪውም ይሁን አይገባኝም። ልጅ ካካ ነው አለ። ልጅ ካካ ነው አለ። እናንተ ደግሞ ትመጡና ወሂድና አንቺን መሰል ያበዳችሁ ሙስሊሞች ምን ትላላችሁ? አላህ አባት ይባላል፣ ችግር የለውም። እኛም ልጆቹ እንባላለን፣ ችግር የለውም። ስለዚህ አላህ አፈር በላ ማለት ነው እዚህ ላይ። ቻው ቻው። ወሂድስ እሺ ኦንሊ ጄሰስ ስለነበረ ከኦንሊ ጄሰስ ትምህርት ወደ እስልምና ስለገባ ግራ ገብቶት ነው እንበል። ሲጀመር ሙስሊም የሆናችሁ ሰዎች ምናችሁን ነው የሚያማችሁና አላህ አባት ይባላል ብላችሁ የምትከራከሩት? ወሂድ ድሮንም ስለሚያመው ነው። ከኦንሊ ጄሰስ ስለሄደ ወልድ አብ ይባላል የሚል ትምህርት ይዞ ስለኖረ እሱ ቢምታታበት እኔ ማርያምን የሚገርም ነገር የለውም። ምንም የሚገርም ነገር የለውም። ድሮውንም ቢሆን እንደዛ ነው የሚያምነው ሙስሊም ከመሆኑም በፊት። የኦንሊ ጂሰስ ትምህርት አምጥቶ በእስልምና ስም ሲግታችሁ አንዳችሁ እንኳን አትነቁበትም። አንዳችሁ እንኳን እኛ እንደዚህ አይደለም የምናምነው አትሉ። አንዳችሁ ሁላችሁም ጀዛከላሁ ኸይረን ሐቢቢ ያ ኡስታዙና ያ ረሱላህ አንተም ባይሰጠን ኖሮ ታላሽ። በጣም እኮ የሚያሳዝኑ ፍጥረቶች ናቸው እኮ።
ኧረ ታላቁ ጅብሪል ይሄን ያክል ነው ኡስታዝ ወሂድን የሚወዱት? ሳይጠሩት እኮ ብለው አያውቁም። ጀዛኩም ወላሂ ኸይረን። ቤት ሲከፍቱ ሁሌ ነው መሰለኝ። ጀዛኩም ወላሂ። አይ ኡስታዝ ወሂድ ተጽዕኖ ፈጣሪ እኮ ነው ኡስታዛችን መቼም። አዎ እንዴ ከዚህ በላይ ተጽዕኖ ፈጣሪ እዚህ ጋር የሚለው አላህ ሁዳዬ ከዚህ በላይ ተጽዕኖ ፈጣሪነት የለም። ምክንያቱም መካን የሚያስወልድ የምናውቀው ጸበል ነው። እሱ እኮ መካን እያስወለደ ነው። ከዚህ በላይ ተጽዕኖ ፈጣሪነት አለን? ከአላህ በላይ መካን ማንም የለም፣ አስወልዶታል። ከዚህ በላይ ተጽዕኖ መፍጠር አለ? የለም። እናንተ ልጅ ጥራት ተገባው ልጅ አይዝ የምትሉትን ያንን ሰው ባለ ልጅ አረገው። ከዚህ በላይ ተጽዕኖ ፈጣሪነት አለ እንዴ? እውነት ነው። ተጽዕኖ ይፈጥራል። የሚፈጥረው ግን እናንተ ላይ ነው። የሚፈጥረው እናንተ ላይ ነው። አባት ይባላል ሲላችሁ ብላችሁ የምትሰሙት ማለት ነው። አሽሙር ለማተከለው ልጅ ያለው ስትባሉ ብላችሁ ያው እሱ ራሱ እኮ 30 ደቂቃ አለፈው ስለሱ እያወሩ አላህን ያስወለደ እኔን ቢያስወራ ምን ይገርማል? ምኑ ገረመሽ አንቺ? መካኑን አላህ ወለደ አላለም እንኳን አይደለም ኡስታዝ ወሂድ ጁጆች ራሱ አላህ ልጅ አለው አለ ያህዌ ወለደ ከባህር ወለደ ብሎ አያምኑም። ኔቨር እሱን ያመናችሁት እናንተ ናችሁ። አላህን አባት ካረገ ምኑ ነው የገረመሽ? የአላህ መውለድ ወይስ እኔ ማውራቴ? የባህሪ አምላክነት አይደለም ሙስሊሞች አይደለም ኡስታዝ ወሂድ ጁሾች አያምኑም እያልኩ እኮ ነው። አላህ ክርስቲያኖች እናንተ አላህ ልጅ አለው በቃ ሀቢብቲ በቃ ታላቁ ሲጀመር ስለ ባህሪ መውለድ እኮ አይደለም ወሂድ አባት ይባላል ያለው። ሰዎች ለአብ ሰዎች አብን አባቴ ማለታቸውን እኮ ነው አላህን እንደዛ ማለት እንችላለን ያለው እንጂ ስለ ባህሪ መውለድ አይደለም። ኧረ ምኑን አውቀው ወይ ምንም እኮ ልጅቷ ገና። ኧረ በእናትሽ አንቺ ማታውቂው ነው። ሀያት አውሪ ትንሽ ጨማቂልኝ እስኪ ታላቁ ጅብሪል። ቆይ ወይ ቀጥሉ። አይ እዚህ ጋር ግን እንትን የጣለችው ነጥብ አለና አላህን ውሸታም ነው እያለች ነበር። እንዴ ካልክ የባህሪ ልጅ አለው ብለው አይሁዶች አያምኑም አለች። ሱራ 9 አያ 29 ላይ ደግሞ እዝራ ማለት ኡዘይር በእነሱ የአላህ ልጅ ነው አሉ ብሎ ያስቀምጣል። ልክ እንደ ባህሪ ልጅ ማለት ነው። ሐዲሳትን መክፈት ስለምንችል ስለሆነ አላህ ዋሽቷል ኢንዳይሬክትሊ እያለች ነው ማለት ነው። ኧረ ዳይሬክትሊ ዋሽቷል ብላለች። ምን ጣጣላት እንደሷ? አላህ ሌላ ነው። አላህ ቲክቶክ ላይ ነው ያለ። እሷ ሀያት አለሽ ሀያት ከመሄዷ በፊት ታላቁ የመጨረሻ ቅድም ክርስቶስ ላይ የተናገረችው ያው ኢየሱስ ጌታ ነው ብላ ስለነበረ እና እኛም ችግር የለብንም አለችና ከዛ ግን ሹመት ነው ብላ ነበርና እንደ አንድ ሙስሊም ኢየሱስ ጌታ ቢባል ችግር የለውም ስትል ነበረ። በእስልምና ከአላህ ውጪ ጌታ ሊባል የሚችል ፍጡር አለ ወይም አካል አለ ፍጥረት አለ በእስልምና? ሁዳ ላንቺ ነው የጥያቄ። በእስልምና አላህ ውጪ ጌታ ይባላል? ኢብራሂም ጌታ ተብሎ ኢብራሂም እኮ ሳራ ኢብራሂምን እኮ ጌታ ይብለጥ ታራው ነበር። ምን ችግር አለ? ያው አካባቢ ራሱ ከበርቴ ሰዎች ጌታ ተብሎ ይጠራሉ። ምን ችግር የለም። አይ አሁን አብርሃም የሹመት ጌትነት ነው ወይስ ሚስት ለባሏ የምትገልጸውን አክብሮት ነው የሚያሳየው? እሱ የሹመት ጌትነት ነው ያልኩት እኮ መጽሐፎቻችሁን ገልጬ ነው። የእናንተ መጽሐፍ ጠቅሼ ነው። ሳራ ነች እንጂ አብርሃምን ጌታ ያለችው። አሁን አንቺ አብርሃምን ጌታ አትዩ። ሲቀጥል ክርስቶስን ግን ጌታ እንላለን ስትይ ነበር። ለምሳሌ በሳሂህ አልቡኻሪ 2552 ላይ ከአላህ ውጪ ማንንም ጌታ እንዳትሉ ብሎ ራሱ መሐመድ ተናግሯል። በሳሂህ አልቡኻሪ ጌታ ተብለዋል። ስለዚህ ለማወቅ ሰልፍ ሪፊዩት እያደረገ ነው ራሱን። ኦኬ ረብ ተብሏል መሐመድ፣ ረብ ተብሏል መሐመድ። አሁን እዛ ከሩክሳን እሷ አብርሃም ጌታ ተብሏል ብላለች እና እስቲ እንደው አብርሃም ጌታ የተባለበትን የቁርአን አንቀጽ ይሰጣል፣ ኢብራሂም ጌታ የተባለበትን የቁርአን አንቀጽ ይሰጣል ካልተባለ ቁርአን ውስጥ የሌለ እስልምና ውስጥ የሌለ እምነት ነው ያመነች ያለችው። አይ እስልምና ውስጥ አለ የምትል ከሆነ ወይ ከቁርአን ወይ ከሐዲስ ታሳየን አብርሃም ጌታ ተብሎ የጠራበትን ቦታ። ያ መሐመድ ረብ የተባለበትን ቦታ እስኪ ነብያችን ጌታ ተብለዋል ስላልሽ የቱ ጋር ነው መሐመድ ረብ የተባለው?
ረበካ ረብ የተባለው የቱ ጋር ነው መሐመድ? ሁዳን እንዳይሆን ሁዳን ተዋት። ግማሽ ሆነች ሰው ነብያችን ጌታ ተብለዋል ስላለች ለተሰጠ ነብይ አትቀየሟት። መካን ካስወለደች እቺ ምንም ይሳናት የለም። ሀያት እንኳን ደህና መጣች ሰላም ብለናል። ቴንኪው። አይ ሁዳን ለጠየቃት ጥቅስ በሱረቱል ዩሱፍ ላይ ማለት ነው ረብ ይላል። ምሳሌ ጌታውን ረብ ብሎ ይጠራልና ረብ ተብለው የሚጠሩ ብዙ አሉ። ጌታ ተብለው የሚጠሩ አንቁራሌ እሱን ከሆነ ጠይቃት። ቡኻሪ 2552 ቆይ አሁን ገደል የሚከት እንትን ልሰጣት ነው። ምዕራፍ 91 ተመልከቺ። اتخذوا أخبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا إلا ليعبدوا الله إلها واحدا. اسكان بيتك ቁጥር 31 እስኪያን ነበር አያት ልወያ አይደለም የገባሁት ግን ጌታ ተብሎ በቁርአን ይጠራል። ሐሰተኛ ናቸው ነው የሚለው ቁርአን። ሐሰተኛ ነው አይደለም ኖ ታይልክ ሱረቱ ዩሱፍ ላይ ታሪኩን ሲናገር ጌታ የተባሉ ሰዎች አሉ በቁርአን ማለት ነው። ስለዚህ እሱ ችግር የለውም ማለት ነው። ይሄ ደግሞ አምላክ ነው የሚለው ጌታ አይደለም የሚለው የለም። እሺ ማንበብ እንደዚህ ይላል። አንድን እስኪ አንቢ ምን እንደሚል እሺ ኮንገር ይሄው ምን ይላል? ኦኬ ከእነርሱ ባይዘው ጌታ ማለት አምላክ ማለት አይደለም። አውዳለው እሺ ከእነርሱ በቀር አምላክ የሌለውን አንድ አምላክ ሊገዙ አረብኛውን ለምታነብው ኦኬ እተኸዙ አህባረሁም ወሩባነሁም አርባበ ሚን ዱኒላህ ይላል። ምንድነው ሚን ዱኒላህ? ከዛስ ቀጣይ እስኪ ሚን ዱኒላህ ኦኬ ሚን ዱኒላህ ወልመሲህ ኢብኑ መርየም ወማ ኡሚሩ ኢላ ሊያዕቡዱ ኢላ አሁን ተመልከች። ቆይ እዚህ ጋር እኮ ረብ የሚለው አርባብ ማለት ምንድን ነው? አርባብ ማለት ሊቃውንት ማለት ነው አይደለም። ኸብር ሊቃውንት ሊቃውንት ማለት ነው። ቆይ እባክሽ ላስቀራሽ። ቆይ አርባብ ማለት ምንድን ነው? ረብ በብዙ ሲመጣ ነው። አርባብ ማለት ጌቶች እንደማለት ነው። አይደለም። ረብ ጌታ ማለት ነው። አይደለም። እሺ አይደለም። እሺ ምን ማለት ነው አርባብ ማለት? ይሄው ምንድነው? እንደዚህ ይላል ሊቃውንቶቻቸውና መለክሶቻቸውን ይላል። ሊቃውንትና መለክሴ ነው እንጂ ጌታ ማለት አይደለም። አርባብ ማለት ጌታ ማለት አይደለም። አኽባርና ወሩህባን የሚለው ነው። አይ አሁን ከነዚህ ጋር አኽባር ማለት ምንድነው ያመጣው ነው? አኽባር ማለት ምንድነው? አይኩልንገር እተኸዙ አህባረሁም ወሩህባነሁም አይደለም የሚለው እኮ አኽባር ማለት ምንድነው? ይሄው ትርጉም አለ አይልክ ገሌ እንደዚህ አጥራጥሩ አታብኪው አረብኛውን በቃ አቦካሽ ባጨመላለቅሽው አታጨመላልቂው አረብኛውን አላህን ፈሪ ሊቃውንት ምንም ይለው ቃል ነው ሊቃውንት ማለት አኽባር የሚለው ማለት አኽባር ጎበዝ። ወሩህባነሁም የሚለውስ ወሩህባን ደግሞ እንትን መለክሳት ማለት ጎበዝ። አርባበን ማለትስ ምንድነው? አርባበን ምን ማለት ነው? አርባበን ማለት ምንድነው? አይ ምን አርባበን ማለት አላውቅም አላውቅም ነው የሚባል። ዝም ብለሽ በግምት አትፎነጫጨሪ። አርባበን ማለት ይታለ ትርጉሙ ላይ እኮ የለም ትርጉሙ የለም። እኔ ልተርጉምልሽና የትኛውንም ሼክ ሄደሽ ጠይቀሽ ስህተት ነው ካለሽ ከዛ በኋላ እኛ እንላለን። ስህተት ነህ ትኛለሽ መጣ ለማንኛውም ማለት ነው ኢቭን ለራሱ ይጋ ምናምናት ቀስ በይ አረብኛ ምንም ስለማታውቂ ጸጥ ብለሽ ስሚ። ሁሉንም ማወቅ አይጠበቅብኝም። ያዙ ማለት ነው። ያዙ ማለት ነው። ያዙ
ምን ያዙ አኽባሩሁም ሊቃውንቶቻቸውን ወሩህባናሁም መነኮሳታቸውን ከዛስ አርባብን ጌቶች አድርገው ያዙ ምኖችና ምኖችን ሊቃውንትና መነኮሳትን ሚን ዱኒ ማለት በስተቀር እንደማለት ነው በስተቀር እንደማለት ነው ከማን በስተቀር ሚን ዱኒላሂ ወልመሲህ ኢብነ መርየም ከአላህና ከመርየም ልጅ ከመሲሁ ውጪ ሊቃውንቱንና መነኮሳቱን ጌቶች አድርገው ያዙ እያለ ነው ስለዚህ ጌታ ብሎ መጥራት ከአላህ ውጪ ምንፍቅና ነው አላህ ነው እያለሻለሁ አንቺ ችግር የለውም ካልሽ አላህ ሐሰተኛ ነው አይ እንቀጥልና ሁለተኛ ሰርፕራይዝ አለኝ አያት ሰርፕራይዝ አለኝ ሰርፕራይዙ ምንድነው በዚህ ክፍል መሰረት መሲሁ ከአላህ ጋር ሊመለክ የሚገባው ነው መሲሁ ቁርአኑ ነው የሚለው መሲሁ ከአላህ ጋር ሊመለክ የሚገባው ነው ይላል ሚን ዱኒ በስተቀር ማለት ነው ሚን ዱኒላሂ ወልመሲህ ኢብነ መርየም ከአላህና ከመርየም ልጅ ውጪ ከኢሳ ውጪ ከመሲሁ ውጪ ሊቃውንትንና መነኮሳትን አምላክ አድርገው ጌቶች አድርገው ያዙ ነው የሚለው ስለዚህ ማንና ማን ሊመለክ ይገባዋል እያለ ነው ክፍሉ መሲሁና አላህ ሊመለኩ ይገባቸዋል ሌሎች ግን ጌቶች ተብለው የሚጠሩት ሐሰት ነው እያለ ነው ጌታ ተብለው ሊጠሩ የሚገባቸው አላህና መሲሁ ናቸው ብሎ በማያወላዳ በማያዘናጋ በማያፈናፍን መልኩ ቁጭ አርጎልሻል ከታይ ተናገሪ አላህ ጉድሪ ቆይ ምን መሲህ መመለክ አለበት ከአላህ ጋር ነው የሚለው ቁርአኑ ነው እያሉ ይሉት ወይስ ጆሮዬን አዎ የሚለው እሱን ነው ቁርአኑ ነው የሚለው እኔ አይደለሁም ኧረ እባክዎትን ቁርአን አስረግጦ ይነግረናል መርየም ማነው ኢሳ ወይም መሲህ የመርየም ልጅ ብቻ እንደሆነ ፍጡር እንደሆነ መመለክ የሌለበት ከአላህ ውጪ መመለክ እንደሌለበት ረብ እንደሆነ ደግሞ እዚህ ጋር ተቀምጧል ስለዚህ ተሳስቷል ቁርአኑ ሁለት የተለያየ ሐሳብ ነው የሚያስቀምጠው ምንም የተሳሳተ ሐሳብ አይደለም የትርጉም ስህተት ነው እናንተ ስትተረጉሙ ተሳስታችሁ እኔ መች ትርጉም አነበብኩ አረብኛውን ነው ቀጥታ ያነበብኩት አረብኛ ላይ ችግር ካለብሽ መነጋገር እኮ አንተ ወይ ምን አይደለም የተረጎምኩት የተረጎሙት የተሳሳተ ተርጉም እኔ አይደለም የጻፍኩት ቃል በቃል እየተረጎምናት እንሄድ የተخذ ማለት ምንድነው አንቺ የተخذ ማለት ምንድነው ያዙ እሺ ምን ያዙ አخبارهم ይላል አይደል እሺ ቀጥል አخبارهم ማለት ምንድነው ቆይ አንዴ አማርኛውን ራሱ አንብቡት ሊቃውንቶቻችን አይተውና ተርጉሞን ያስቀመጡትና ወደ አንዱ ነው ሴቶች ወንዶች ያው አያትም ዝም በሉ ሁለታቸውን ጸጥ በሉ በቃ ምንም እሺ እንዴ አብዱል ሽኩር ከዩቲዩብ ከምን ይሆን ወላጥ ብሎ የወጣው አላህ ከናን አለ አለው ታላቁ ሰላም አላችሁ ዛሬ መስገን እንኳን ደህና መጣ እንኳን ደህና ቆያችሁ ጥያቄ ነበረኝ ሙስሊም ነህ አይ እንዲ መሃል ላይ ነኝ በቃ እየጠየቁ ነውና መሃል ምናምን የሚባል ነገር የለም ሙስሊም ነህ ክርስቲያን ያው ክርስቲያን ነኝ ግን ያው ለማወቅ እየጠየቁ ነው መጠየቅ ከቻልኩ ምንድነኝ ክርስቲያን ነኝ አሁን ግን ያው አላህ በእውቀት ላይ የተመረኮዘ ስላልሆነ ለማወቅ ነበር እንዴ አንድ አይባል ነገር የለም እቺን ድምጽ በደንብ ለማውቃት ከካዕባ የምትመጣ ድምጽ ናት አላህ ጣዖት ነው ወይስ ጌታ ነው አላህ ጣዖት ነው ወይስ ጌታ ነው ተናገር
አላህ ጣዖት ነው ወይስ ጌታ ነው? ሄድና እዛ ጠቁራን ድንጋይ ራስ መጥቶ ሊሸውድ ይሞክራል እንዴ? ሚዋሽ ሰው እንዴት እንደሚያስጠላኝ ይሄ ድምፅ በደንብ ነው የሚታወቀው። እሺ በደንብ ይታወቃል። ይሄ ድምፅ የሙስሊም ድምፅ ይለያል። ሼር ሳይሽ አቀጥልናት። እኔም ታላቁ ጅብሪል አንድ ነገር ብቻ ተናግሬ ልውረድ። ምን ይላል መሰላችሁ? አላህ ሱብሃነሁ ወተዓላ ኢሳን ሲጠይቀው ማለት ነው፣ ኢሳ ሆይ አንተ እኔንና እናቴ ከአላህ ሌላ አምላክ አድርጋችሁ ያዙ ብለሃልን ብሎ በመጽአት ጊዜ አላህ ሱብሃነሁ ወተዓላ ኢሳን ይጠይቋል። ኢሳ ደግሞ አይ ይህንን ነገር እኔ አላልኩም ብዬውስ ቢሆን አንተ ታውቂ የለምን ብሎ ይመልሳል። ስለዚህ በግልጽ ቋንቋ ቁርአን ኢሳ እንደማይመለክ ከአላህ ውጪ አምላክ እንደሌለ ያስቀምጥልናል። ስለዚህ ተጋጭቷል። እዚህ ጋር ደግሞ መሐመድ ክርስቲያን ነበረ በዚህ ጊዜ ታላቁ ከድጃ የወረቃ ዘመድ ስለነበረች እነሱ ደግሞ ያለ ሃይማኖታቸው ስለማያገቡ ወረቃ ክርስቲያን ነበር እና መሐመድ ይሄንን የቁርአን አንቀጽ ሲያወርድ ምናልባት መሲሁን ያመልከው ነበር ማለት ነው። አዚህ ሁለቱን የሚጋጩ አንቀጾች ልታስታርቂያቸው አትችይም። ሊቃውንቶቻቸውንና መነኮሳቶቻቸውን ከአላህና ከመሲሁ ሌላ አምላክ አድርገው ያዙ እያለ ነው ቁርአን። ስለዚህ አንድ አምላክ ተደርጎ ሊያዝ የሚገባው አላህና መሲሁ እያለ ነው። ሊቃውንቶችና መነኮሳትን ጥለሽ ማለት ነው። ይሄ ነው ቁርአኑ የሚለው። ያው ተርጉመው ወዳ ቆይ አንዴ ሪከርድ የሚያደርግ ሰው ካለ ሪከርድ ላደርግ ነው በሉኝና ቃል በቃል እየተረጎምናት እንሂድ። ሁሉንም ሪከርድ የሚያደርግ አንዳንድ ቁጥር ጻፉ እና ትለቋታላችሁ። ሪከርድ ለምን እየተረጎምናት ያለ አንቺማ ምን ታርገሽ ለምሰሚው አንቺ ምንም አትናገር። እኔ ታርጋል ችግር የለውም። አሁን አንቺ ጠቅሽው አንቀጽ በራሱ ቁርአን የአምላክ ቃል እንዳልሆነ የሚያሳይ ጥቅስ ነው። እስቲ በዓለም ውስጥ ማን የትኛው ማህበረሰብ ወይም ደግሞ ቆይችን ጨርሰን ወደዛ እንመለሳለን። ሳትረሳ ምን ቀጥል ወዳሉ ታሪክ እና ቁጭ በላው ነው። ይሄው የክፍል የምትመለከቱት ነው። ሪከርድ የምታደርጉ ሰዎች ተዘጋጁ ጥሩ ነው። እሺ ምዕራፍ 9 የንስሐ ምዕራፍ ማለት ነው። ሱረቱል ተውባ። በነገራችን ላይ ምዕራፍ 9 ቢስሚላህ ብሎ የማይጀምር ብቸኛው ሱራ ነው ቁርአን ውስጥ። ሁሉም ሱራዎች ጀምሮ ቢስሚላሂር ረህማኒር ረሂም ብሎ ነው የሚጀምሩት፣ ወይም አሊፍ ላም ሚም ምናምን ብለው። ይሄ ክፍል ግን ላይኛው ክፍሉ ተቆርጦ ስለጠፋ ላይኛው ክፍሉ ስለሌለ መሃል ላይ ስለሆነ የሚጀምረው ቢስሚላህ ብሎ አይደለም የሚጀምረው፣ ራሱ ቀጥታ ወደ ገድሎ ነው የሚገባው እየተቆረጠ ክፍል ስላለው ማለት ነው። እዚህ ክፍል ቁጥር 31 ላይ ትመጣላችሁ። ቁጥር 31 ምንድነው እያለ ያለው? ኢተኸዙ አኽባሩሁም ወሩህባነሁም አርባበን ሚን ዱኒላሂ ወልመሲህ ኢብነ መርየም። ኢተኸዙ ያዙ ማለት ነው። ቀጥታ ያዙ ማለት ነው። አኽባሩሁም ሊቃውንቶቻቸውን፣ ወሩህባነሁም መነኮሳቶቻቸውን፣ አርባበን ጌቶች፣ ሚን ዱኒ በስተቀር ማን? ሚን ዱኒላህ ወልመሲህ ኢብነ መርየም ከአላህና ከመርየም ልጅ ከመሲሁ ውጪ ሊቃውንትንና መነኮሳትን ጌታ አድርገው ያዙ፣ ጌቶች አድርገው ያዙ እያለ ነው። ስለዚህ ጌታ ተደርገው ሊያዙ የሚገባቸው ማን ናቸው? አላህ ወልመሲህ ኢብነ መርየም። ከዚህ ውጪ ያሉት ሊቃውንትና ጌቶች ምንድን ናቸው? ሐሰተኛ ናቸው ማለት ነው። ስለዚህ ጌታ ተብሎ ሊጠራ የሚገባው ማንና ማን ብቻ ነው? አላህ ወልመሲህ ኢብነ መርየም። የአማርኛውን ትርጉም ግን ምን ያክል እንዳሳሳቱትና እንደበረዙት እንደከለሱት ተመልከቱ። ከእርሱ በቀር ሌላ አምላክ የሌለውን አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆን
ሊቃውንቶቻቸውና መነኩሶቻቸውን አለ። አሁን የመርየም ልጅ የሚለውን አሻግረው ይዘውት መጡ። በአረብኛው ላይ ሚንዱኒ ወይም ከኤክሰፕሽን በኋላ ነው መሲሁ ያለው። የአማርኛው የሐሰት ትርጉም ግን በስተቀር ከሚለው በፊት ይዘውት መጡ። ስለዚህ አማርኛውን የሚያነብሰው ሊቃውንቱም መነኮሳቱም መሲሁም ከአንድ ላይ የተጠቀሱ ይመስለዋል። አረብኛው እንደዛ አያስቀምጥም። አረብኛው እያስቀመጠ ያለው ሊቃውንትንና መነኮሳትን ከአላህና ከመሲሁ ውጪ ጌታ አድርገው ያዙ ነው እንጂ ሊቃውንትን መነኮሳትን መሲሁን ከአላህ ውጪ ጌታ አድርገው ያዙ እያለ አይደለም። ይሄንን ምን ብለው ሊሸውዷቸው ይሞክራሉ? ኢትናይንና ጀሚዕ የሚባል ነገር አለ። ሚንዱኒ ኢትናይን ሲሆን መሲሁን ሰባው ትመጣለች። የራሳቸው ፈጠራ ማለት ነው። የራሳቸው ሐሰት የሌለ ነገር ሲጀመር አኽባር የሚለው ጀሚዕ ነው። ሩህባን የሚለው ጀሚዕ ነው። ሩህባን የሚለው ባይኖርና አኽባር የሚለው ብቻ ቢኖር ጀሚዕ ስለሆነ ሚንዱኒ የሚለው ያንን መሲሁን መልሶ ወደ ሩህባን አይወስደውም። እንዲህ አይነት የሐሰት ትምህርት የሐሰት ትርክት አትጫኑባቸው፣ ምስኪን የማያውቁ ሙስሊሞች ላይ ማለት ነው። ይሄንን ለመመለስ መሲሁ ሰው ብቻ ነው መመለክ የማይገባው ነው ካላችሁ ቴንኪው ይጋጫል ቁርአኑ ማለት ነው። ምክንያቱም እዚህ ጋር መመለክ የሚገባው ነው ይላል፣ እዛ ላይ ደግሞ መመለክ የማይገባው ነው ይላል። ይጋጫል ማለት ነው። አረብኛው ቃል በቃል ሲተረጎም እንደዚህ ነው። የአማርኛው ግን ሆን ብለው ትርጉሙን ቀይረውታል እንደዚህ አድርገው። በየትኛውም የአረብኛ ሰዋሰው በየትኛውም የአረብኛ ትርጉም ውስጥ ሚንዱኒ መሲሁን ይዛው ትሄዳለች የሚል አንድም ቦታ ላይ የለም ማለት ነው። ስለዚህ በሱራ 9:31 መሰረት መሲሁ ከአላህ ጋር ሊመለክ የሚገባው ነው አንደኛ። ሁለተኛ ረብ ተብሎ ሊጠራ የሚገባው ፍጥረት ማንም የለም። መሐመድ ረብ ተብሎ ተጠርቷል ስትሉ ስለነበረ ሐሰት መሆኑን በዚህ ማወቅ ትችላላችሁ ማለት ነው። አሁን መቀጠል ትችላላችሁ ሐሳብ ያላችሁ። ያ ተባረክ ታላቁ ሁዳ። አሁን አንቺ ቅድም የጠቀሽው ላይ እኔንና እናቴን ከአላህ ሌላ ሁለት አማልክት አድርጎ ያዙ ብለሃልን ብሎ ይጠይቀዋል። ከዛ በኋላ ደግሞ አላልኩም ይለዋል። እስቲ የትኛው ማህበረሰብ ነው ግን ኢሳና መርየምን ከአላህ ሌላ ሶስት አማልክት አድርጎ ከአላህ ሌላ ሶስት አማልክት አድርጎ የያዘው? እስቲ የትኛው ማህበረሰብ ነው? አሉ ማርያምን የሚያመልኳት አሉ። ፕላስ ደግሞ ካቶሊኮች ራሱ ከኦርቶዶክስ በተሻለ እያመለኳት ነው ያሉት። እና ደግሞ የኦርቶዶክሶች ከአምልኮ ምንም አይተናነስም። አንተ ሜቢ ፕሮቴስታንት ስለሆንክ ካቶሊኮች ላይ ያይዛችሁ ካቶሊኮች መርያም ከአላህ ሌላ የሆነች አምላክ ናት ያሉበትን እስቲ አንድ ሰነድ ስጪኝ። ከአላህ ሌላ አይደለም፣ አላህ ላይ ደረበው ነው የታየው። አልመሲህ ኢሳንና መርየምን ሁለት አምላክ ናት እኮ እንደ ሰነድ እኮ ማርያም ያ አሁን ማውጣት አልችልም። በቃ ሌላ ጊዜ አመጣለሁ። እናወጣልሻለን፣ ችግር የለም። እኛ እናወጣልሻለን፣ ችግር የለም። አላህ ሌላ ሁለተኛ አምላክ ናት፣ መርያም ሁለተኛ አምላክ ናት ያሉበትን ሰነድ ካቶሊኮች ከናንን አስገባው እንዴ? እስቲ ያ እኮ ሰነድ ምን የሚባለው ሰነድ ነው እንደዛ የሚለው? ምን ከቁርአን ላይ ነው የምትፈልገው ወይስ ምንድን ነው? ቁርአኑማ እየዋሸ ነው፣ ያልተባለ ነገር ተብሏል ብሎ እየዋሸ ነው። አሁን እኮ ቁርአኑ የሚናገረው እውነት ለመሆኑ ማስረጃ ሲኝ ያልኩሽ ነው እኮ። አሉ ማርያምን የሚያመልኳት አንተ ፐርሰናሊ ላታመልካት ትችላለህ፣ ግን ማርያምን የሚያመልኳት እንደዚህ ነው የሚለው አያው እና ብሎ ሱረቱል ማኢዳ ምዕራፍ 5 ቁጥር 116 ላይ እንደዚህ ይላል። አላህም የመርየም ልጅ ኢሳ ሆይ፣ እንግዲህ አላህ ነው የሚያወራው፣ ተመልከቱ፣ አላህ ነው የሚያወራው። አንተ ለሰዎቹ እኔንና እናቴን ከአላህ ሌላ ሁለት አምላኮች ከአላህ ሌላ አላህ አለ። በደንብ ተመልከቱ፣ አላህ አለ። እሺ
ከአላህ ሌላ ስለሚል ማለት ነው። ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃለን ይላል። ስለዚህ አሁን እኛ ጥያቄ ካቶሊኮች የቱ ጋር ነው ኢሳና መርያም ከአላህ ሌላ አማልክቶች ናቸው? ከአላህ ሌላ ሳሚ ማለት ነው። ሳሚ ወይት ማስረጃ የሚታየው ወይት የሰነድ ማስረጃ እኮ የሰነድ ማስረጃ ላውራበት ቁርአኑ ምንም እየዋሸ አይደለም። ልንገርህ እሺ፣ ከአላህ ሌላ አድርገው ያዙ ተብሎ ሲነገር እንዴት መሰለህ? አላህ አለ አይደለ? አላህ ላይ ደርበው ሌላ አማልክቶችን እንደያዙ ነው የሚናገረው እንትን እንጂ ከአላህ ሌላ እያለ ያለው አንተ እንዴት ተረድተው ነው? ቆይ ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ እኮ አላህ ላይ ደርበው ነው ያ አላህ ላይ ደርበው አንተ ማሪ ካቶሊኮች ኢሳና ማርያም ሁለት አምላኮች ናቸው። ከአላህ ሌላ ያሉ ሁለት አምላኮች ቃል በቃል ሁለት አምላኮች ይላል። ከአላህ ሌላ ያው ከአላህ ሌላ ኢሳና ማርያም ሁለት አምላኮች ናቸው ያሉበትን የሰነድ ማስረጃቸው ማርያምን የሚያመልኳት አሉ። በቃ ማርያም እንደምትመለክ ኢሳም እንደሚያመልኩት እየተናገረ ያ እስልምና አትበልሽ። ይሄ ስርዓት አይደለም። ማለት ኖ ወይ እስልምና ብለን እንዳትናገር። እስልምና ብለን እንዳትናገር። የፕሮቴስታንት ብዬ ነው የምጀምረው። እስልምና ብለን እንዳትናገር። ዲሲፕሊን ይኖራል። ሚታርጊ ይኸውላችሁ እስልምና በቃ በዚህ ደረጃ ውሸታም የሆነ ማለት ነው። በደንብ ስሙ። ወይ ከአላህ ሌላ ሲጀምር አንተ ከአላህ ሌላ ሁለት አምላኮች ነው የሚለው ካቶሊኮች እኮ አታውቅም። ሂስቶሪካል ማስረጃ አቤት አንተ ጠዋት ቤት ከፍተህ ማለት ቤት ከፍተህ ቆይ ቤት ከፍተህ ጠዋት እኮ ማርያም ቴዎቶኮስ አትባልም ስትል ነበር አይደል እንዴ? ወይት አይ ኦርቶዶክሶቹን ሸውዳቸው ግን አትሸውደኝ። ጠዋት እኮ ቤት ከፍተህ አንተ ምን ስትል ነበር? ራሱ ስለ ሽውዳ ያወራ የለም በደምብ ኦርቶዶክስ ካቶሊኮች እና ኦርቶዶክሳውያን ኢሳና ማርያም ሁለት አምላኮች ናቸው ያሉበትን የሰነድ ማስረጃችን፣ አለበለዚያ ቁርአንሽ እየዋሸ ነው፣ አምላክሽም እየዋሸ ነው፣ ነብይሽም ሐሰተኛ። ስለዚህ ለምንድን ነው በጣም ጥሩ ለምንድን ነው ጠዋት ኦርቶዶክስ ላይ ስትዘምቱ የነበረው? እኔ ማርያም ቴዎቶኮስ አትባልም ብላችሁ አንተ ራስህ ቤት ከፍተህ ስታወራት ነበር እንዴ? አሁን እዚህ መጣ ማርያምን እንዲያደርጉ ይላሉ። ድንግል ማርያም ቴዎቶኮስ አንድ ታላቁ ድንግል ማርያም ቶፒክ ሽፍት ማድረግ አይቻልም። የኔን ነገር ድንግል ማርያም ሪከርድ አድርጉ። የኔን አቋም ንገራችሁ። የኔን አቋም የለም። አሁን እዚህ ላይ አይደለም አቋም የምንነጋገረው። ይሄ ኮምፕሊትሊ ሌላ የሆነ ቶፒክ ነው። አራውቃ ነው ሲጀመር ነው ዛሬ ቤት የተጠየቀችው ሌላ አልከፈትኩም። እኔ ቤት ሲጀመር አልከፈትኩም። የምትመልሰው ሌላ ታግሼ ብሰማትም ስቲል ሌላ ጉዳይ ነው እያወራች ያለችው። እሺ ሁዳ ምን ታደርጊያለሽ መሰለሽ? አለሽ ሁዳ ሰማሻ አሉ ግን እሺ አንድ ጥያቄ ብቻ ልጠይቃችሁና ልውረድ። ምንም ጥያቄ የለም። ኢሳና ማርያም ሁለት አምላኮች ናቸው ካቶሊኮችና ኦርቶዶክሳውያን ያሉበት ሰነድ ስጪ። አለቃ እኔ ጨርሻለሁ። አምላክሽን አንተ ጋር ላወራ እንጂ አንተ መጀመሪያ ያዝከው መጽሐፍ አጥራ መጽሐፍን አጥራ መጀመሪያ 66 ብሎ ይሰጠማል። ለምንድን ነው ጨለማ ውስጥ ጫልሽው? እንዳንተ መጽሐፍ ከሄድንማ ማለት ነው። እንዳንተ መጽሐፍ ከሄድን ደግሞ እስልምናን ራሱ ሐሰት እናድርገዋል፣ ክርስትናን ራሱ ሐሰት እናድርገዋል። አይ ኖ ኤቭሪቲንግ። ስለአንተ እምነት ዘርዝሬ ያስተምራለሁ ከፈለግ። ታርጉ ፕሊዝ አትጫጫሁብን። ቆይ አንድ ሁዳ ብዙ ሰዓት በጣም ታግሰን ሰምተንሻል። ጸባይ ስላለሽ ጥሩ ልጅ ስለሆንሽ አክቹዋሊ በስነ ምግባር ከአንዳንድ ነቢያትም የተሻልሽ ስለሆንሽ ማለት ነው። ዝም ብለን ሁሉ የታገስንሽ ታዲያ ዝምን እንደፈለግሽ መፈንጨት ትችያለሽ።
ከቶፒክ እየወጣች ፐርሰናሊ ሰውን በአቋሙ አታክ ማለት ይቻላልሽ ማለት አይደለም። ለዛ ከዚህ በፊትም ቢሆን የተናገርሻቸው ብዙ ነገሮች አሉ። እነሱን ብቻ በእስልምና ትምህርት ለማጥራት ሞክሪ። ራስሽ ሎካል ኢማም ካለሽ ያለሽበት አካባቢ አላህ አባት ባል ይችላል የሚለውን ነገር ለማጥራት ሞክሪ። እዚህ ቲክቶክ ላይ ያሉት አንቺን ጨለማ ውስጥ ለማኖር በጣም ከፍተኛ የሆነ የውሸት ክምር ይዘውብሽ ስለሚመጡ አይደለም አባት ይባላል እኛም እኮ የጸጋ ልጆቹ ነን ሊሉሽ ይችላሉ። አክቹአሊ the only way እሱ አባት ሊሆን የሚችልበት አንቺ በጸጋ ልጅ ከሆንሽ ነው። ለዛ እንደዚህ አይነት ነገር ከቲክቶክ ትተሽ ቀጥታ ቦታው ላይ ባሉ በሚያስተምሩ ከነሱ ብታጠሪ እስልምናሽን ማለት ነው የራስሽን አቋም። እኛውን ተይው ከእስልምና ከወጣሽ ብዙ ጊዜሽ ነው ስለማስብ ማለት ነው። አይ ምትይ ከሆነ ደግሞ አንደኛሽን ጓዝሽን ጠቅልለሽ ወደኛ መምጣት ነው። ሁለቱንም አልሆነ ምትይ ከሆነ ግን በቲክቶክ ውሸት እዚሁ ዝም ብለሽ ታፍነሽ ከመሞት ውጪ ምንም የሚኖርሽ አማራጭ የለም። እኔ ደግሞ እንደዛ እንድትሆኛ አልፈልግም። የሰው ልጅ እንደመሆንሽ መጠን የእውነት ብርሃን ሊወጣልሽ ይገባል ብዬ አምናለሁ፣ አስባለሁ። ለዛ ነው ሁሉ ጊዜን ከአንቺ ጋር እያጠፋሁ ያለሁት። ስለዛ ካለሽ ላይ ቀር ጠይቀሽ እስልምናሽ ለማጥራት ሞክሪ። ወዳ ሌላውን ነገር ተይውና ግልጽ ነው። ይሄ ነው አያችሁ። አሁን ሐሰተኛ አምላክ ማምለክ ትርፉ ይሄ ነው። ምክንያቱም እስልምና ይወላችሁ የውሸት ሃይማኖት ነው ስንል ባይዜ ኢትስ አን አንፕሬሲደንትድ ሌቭል ኦፍ ላይስ ማለትም ታይቶ የማይታወቅ ውሸት ነው እስልምና። ቁርአኑ እንደሚለው ሱረቱል ማኢዳ ምዕራፍ 16 ላይ 116 ላይ ኢሳና መርያምን ከአላህ ሌላ ተመልከቱ። ምን ማለት ነው? ከአላህ ሌላ ማለት ማለት ነው አላህ አለ። ተመልከቱ፣ አላህ አለ፣ ግን ደግሞ እነሱ ከአላህ ሌላ ናቸው። ሁለት አምላክ ማለት ነው። ከአላህ ሌላ ሌሎች ሁለት አምላኮች አሉ። ስለዚህ what this means is ሶስት አምላክ አለ። አንደኛው አምላክ አላህ ነው፣ ሁለተኛው አምላክ ኢሳ ነው፣ ሶስተኛው አምላክ ደግሞ መርያም ናት። ሁለት አምላኮች ቃል በቃል ምን አይነት ሁለት አምላክ? ከአላህ ሌላ ይሁኑ። እንዲህ አይነት ውሸት፣ እንዲህ አይነት ሐሰት፣ እንዲህ አይነት ማጭበርበር ዓለም ከተፈጠረ ጀምሮ ተሰምቶ አይታወቅም። ዓለም ከተፈጠረ ጀምሮ ማለት ነው። አሁን ምን ይሏችኋል መሰላችሁ? ሲዋሿችሁ ሱረቱል ማኢዳ ምዕራፍ 5 ላይ ምግብ ይበሉ ነበር የሚለው አንቀጽ ጋር ነበረ። ታላቅ 75 ቁጥር 75 አሁን ብዙ ሰው 75ን ምን እያለ እንደሆነ አይረዳውም። ተመልከቱ፣ ኮንቴክስቱን ስትረዱት የሚገባችሁ ከቁጥር 72 ጀምሮ ስታነቡት የሚገባችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ከተፍሲር ያሳያችኋለሁ። እንደዚህ ይላል ሱረቱል ማኢዳ ምዕራፍ 5 ቁጥር 72 እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ። እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው መሲህ ነው ያሉ በእርግጥ ካዱ። አልመሲህም አለ የእስራኤል ልጆች ሆይ ጌታዬን ጌታችሁን አላህን ተገዙ። እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ አደረገ፣ መኖሪያውም የእሳት ናት፣ ለበዳዮቹ ምንም ረዳቶች የላቸውም አለ ካለ በኋላ ተመልከቱ። እነዚህ አላህ ሶስተኛ ነው ያሉ በእርግጥ ካዱ፣ ከአምላክም አንድ አምላክ እንጂ ሌላ የለም ከሚሉትም ነገር ባይከለከሉ ከነሱ እነዚያ የካዱትን አሳማሚ ቅጣት በእርግጥ ይነካቸዋል ካለ በኋላ ተመልከቱ። ወደ አላህ አይመለሱም፣ ምህረትን አይለምኑትም፣ አላህ አዛኝና አላህም መሐሪ አዛኝ ነው ካለ በኋላ ተመልከቱ እንደሚል የመርየም ልጅ ኢሳ። አሁን ኮንቴክስቱን ተመልከቱ። የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። እናቱ በጣም እውነተኛ ናት። ሁለቱም ምግብ የሚበሉ ነበሩ። አንቀጾችን ለነሱ ለካህዶች እንዴት እንደምናብራራ ተመልከት። ከዚያም ከእውነት እንዴት እንደሚመለሱ ተመልከት ይላል። እያያችሁ ነው። ከላይ ቁጥር 73 ላይ አላህ የሶስት ሶስተኛ ነው አሉ ይላል። የሶስት ሶስተኛ ነው ማለት ነው። ሶስት አሉ ከዛ ከሶስቱ ሶስተኛው አላህ ነው ያሉ
በእነሱ በእርግጥ ካዱ ይላል። ስለዚህ ከሶስቱ አንዱ ማን ነው እያለ ነው? አላህ ነው እያለ ነው። ኦኬ ሶ ከሶስቱ አንዱ አላህ ከሆነ ሁለቱ ማን ናቸው ስንል ዘቁጥር 75 ላይ ይነግረናል። የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። አላህ ሌላ አይደለም። ኢሳ አልመሲህ ሌላ አይደለም፣ መልእክተኛ ብቻ ነው። እናቱም በጣም እውነተኛ ናት። አያችሁ፣ እናቱንም ያነሳል። ከዛ ሁለቱም ነበሩ። ታላቁ ጅብሪል በጣም ነው ማመሰ ቋቋ እንዴ ችግር የለም አውራው እንትን እንደፈለክ ነው ለወርድ ነው ያ ስለምክሮት በጣም ነው ማመሰግነው እና ደግሞ ብዙ ነገር ስላብራሩልኝ አመሰግናለሁ። ታትበልሽልን ሁለት መጀመሪያ የራስን ሃይማኖት የቆምክበትን መሰረት አጥራሽ እዛ ቸርች ውስጥ እየገባ ምንድነው ሁለት አምላኮች ብሎ አላህ ያሸው? አላህ ለምንድነው ያሸው? አላህ ለምንድነው ያሸው? ሁለት አምላኮች ብሎ ለምንድነው ያሸው? አላህ ያው ሸታም ፓስተሮች ናቸው ይችላል። ያንተ የስራቱ ሐሳብ መስጂድ ታውቃለህ? ሁለት አምላኮች አርጋችሁ ኢሳና ማርያምን ታመልካላችሁ ብሎ ያሸው ለምንድን ነው? አይሽ አንቺ አሁን ገሃነም ነው ለምንድን እንደ ያስከው ኢየሱስ ራሱ ደጃል ነው አልኩ። ያንተ ኢየሱስ ደጃል ነው። ተቀመጥ መጀመሪያ በመንገርሽ ስለኔ የምታውቂው ነገር የለም በመጀመሪያ ደረጃ። ሲቀጥል ደግሞ በይፋ ይፋ አገኘሽ እኮ ፐርሰናል ኤክስፕላኔሽን ፐርሰናል ነገርም እኮ ቦታ የለውም እንደ እንትን ላይ ውይይት ላይ አረስ ይገምር ስለኔ የምታውቀው ነገር የለም። አንተም ስለኔ የምታውቂው ነገር የሌለሽ ማለት አይጠበቅብህም። ብታውቅ ባታውቅ it's not the point ፖይንቱ ብታውቅ እኮ doesn't make it right እኮ ትክክለሽ ማለት አይደለም። ባታውቅ ደግሞ doesn't make it wrong። አሁን ማወቅ አለማወቅ ያንተ ሐሳብ ሮንግ ነው ወይም አይደለም ከሚለው ጋር ምንም ያገናኘው ነገር የለም። ምንም absolutely nothing ማለት ነው። ስለዚህ ሰው ሐሳብ ላይ አተኩሮ መነጋገር ነው ያለበት እንጂ ብሎ እንትን ማለት አይጠበቅበትም ነው ወይ ታላቁ መክፈት ይችላል ተፍሲር አይ ወይ ብዙ ሐሳብ እንዳይበዛብን ብዬ ነው። እሺ ይሄ ብቻ ነገር ነው ያለው ተፍሲር ከዛ ጨርሳለሁ። አሁን እንትን ምንድነው ተፍሲር ኢብን ከቲር ከሱረቱ ማይዳ ምዕራፍ 5 ከቁጥር 72 እስከ ቁጥር 75 ብትመለከቱት ምን ብሎ ነው የሚፈሰረው? ኢብን ከቲር ምን ብሎ ነው የሚፈሰረው? ኢብን ከቲር እዚህ ጋር አላህ ሶስተኛ ነው አሉ ሲባል ከሶስቱ አላህ ኢሳና መርየም ናቸው ነው እያለ ያለው። ኦኬ ማለት ነው ቁርአኑ አላህ ሶስተኛ ነው ሲል ሶስቱ አላህ ኢሳና መርየም ናቸው። ለዛ ነው ወረድ ብሎ ኢሳ አልመሲህ መልእክተኛ እንጂ አይደለም። እናቱ ጥሩ ሰው ነበር፣ ሁለቱም ምግብ ይበሉ ነበር ያለው። ሁለቱም ምግብ የሚያስፈልጋቸው ፍጡር እንደሆኑ አላህ ብቻ ግን አምላክ እንደሆነ ያሳያል ለማለት ፈልጎ ነው። ይሄ ደግሞ ክርስቲያኖቹ ናቸው ኢሳና መርየምን ከአላህ ሌላ ሁለት አምላክ አድርገው የሚያመልኩት ክርስቲያኖቹ ናቸው ብሎ ነው የሚፈሰረው ተፍሲር ኢብን ከቲር ሱረቱ ማይዳ ምዕራፍ 5 ከቁጥር 72 እስከ 75። ዓለም ከተፈጠረ ጊዜ ጀምሮ ተሰምቶ ማይታወቅ ነገር ማለት ነው። እና ይሄን ለማለት ነው። ቀጥሉ። ይቅርታ ካዘንኩት። እሺ ሰላም እንበል። መምህር ኤፍሬም እንኳን ደህና መጡ። ይሰማል? ጤና ይስጥልን። አብሮ ይስጥልን። እንዴት አሉ? እንደ ቸርነቱ አለሁ። እንዴት አላችሁ? አለም ብለናል። ይወሉት ምንድነው ጠፉ? አይ ደህና ነኝ። በደህና ነው የጠፋሁት። በውስጥ መስመር የት ሄደህ ነው የሚል የወቅቱም ጥሩ ስላልሆነ መሰለኝ ተደጋጋሚ ጥያቄዎች ስለበዙ የኛ ቤት ስለሆነ በቤታችን ገብተን መልእክት እናስተላልፍ ብዬ ነውና ደህና ነኝ። እንደ ቸርነቱ እስካሁን አለን፣ ደህና ነን። አትስቡ ለማለት ነው። በጣም የሚያስቡ በውስጥ ለሚጽፈው ሁሉ መመለስ ስላልቻልኩ እንዲሁ ደህንነቴን ለመግለጽ ነው። ሌሎቻችሁ ሁላችሁም ሰላም ብያለሁ። እቆያለሁ። ለመናገር አልችልም፣ ለመስማት ግን ዝግጁ ነኝ። አንድ ስራ ይዤ ነው። እሺ ዋናው ደህንነትዎት ነው። እግዚአብሔር ይመስገን። በደህና ይጠብቅልን። አልሐምዱሊላህ አለ ኩል ሸይ አለሽ። ባለፈው ገብታ ነበረ ይመስለኛል። የለሽም። አቢቲ ሰላም በይን። የሰላም ክርስቶስ ይብዛላችሁ። ሁላችንም ሰላም ብያለሁ።
እግዚአብሔር ይመስገን። ይሄ ክፍል ትዝ ይልሻል? ምዕራፍ 9 ቁጥር 31 ከ5 ወይ ከ6 ዓመት በፊት የጦፈ ክርክር አድርገንበት ነበረ። ትዝ ይልሻል አቢቲ? ያ ሪመምበር እነሱ ደግሞ አይሉም እያሉ ነው። እስቲ ደግሞ አንቺ አስረጃቸው እስኪ። መሲሁ በዋዋጊ ሀይጅነት ካለህ ጋር መምጣቱ ነው። ከማይመለኩት ከተነገሩ በኋላ ከሚመለከው ጋር ለምን መጣ ምናምን የሚለው ማለት ነው። እስቲ አብራሪልን ደግሞ ባንቺ አንደበት። ኦኬ፣ በነገራችን ላይ የሱረቱ ማኢዳ ቁጥር 72-73 ላይ ተፍሲር ወሰጥ ታውቀዋለህ? ዋሲዲ ወሰጥ የሚባለውን ተፍሲር የሙሐመድ ሰዒድ ጣንጣዊ ተፍሲር እሱ ላይ አብ ወልድ መንፈስ ቅዱስ ወይኔ እሱ ተፍሲር ያስቀኛል። አብ ወልድ መንፈስ ቅዱስ ናቸው ይላል። ለቀድ ከፈረ الذين قالوا ان الله ثالث ثلاث የሚለው ማለት ነው። አብ ወልድ መንፈስ ቅዱስ ናቸው። ክርስቲያኖች በስላሴን በፀሐይ ይመስላሉ ምናምን ይላል። አብን በክበቧ ወልድን በፀሐይዋ አይሚን በብርሃኗ መንፈስ ቅዱስን ደግሞ በሙቀቷ ይመስላሉ ምናምንና ሚስጥረ ስላሴ በመሐመድ ሼክ መሐመድ ጣንጣዊ ተፍሲር ወሰጥ ላይ በደንብ ታገኙታላችሁ ለማለት ነው። ሌላኛው ይሄን እዚህ ነጥቦቹ የሙስሊሞች የሚያመጡትን እንትን ታውቃለህ አይደል? እንደማፍረሻ የሚጠቀሙት መሲህ የሚለው በፈትሐ ነው። በፈትሐ ስለመጣ መሲሁ መለየት አለበት ምናምን ብለው ነው ማብራሪያ የሚሰጡት። ነገር ግን እሱ ስህተት ነው። መሲሁ በዶማ መጣ በፈትሐ ምን ማተር የሚያደርገው ነገር የለም። መሲሁ ከሊቃውንት ከአህባርና ከመነኮሳት ከሩህባን ጋር እስካልመጣ ድረስ ሊመጣ የሚችለው ከአላህ ጋራ ነው። ቁርአኑም እንደዛው ነው ያስቀመጠው። ስለዚህ ከመሲሁና ከአላህና ከመርየም ልጅ ከመሲሁ ሌላ ሊቃውንትና መነኮሳትን ጌቶች አድርገው ያዙ ነው የሚለው ቀጥተኛ ትርጉሙ ማለት ነው። እሱ ይሄ ነው ይሄን አይደል የፈለከው ታላቁ? ይኸው ነው ሂዱበት ትንሽ አንሱና ያ ስለዚህ መሲሁ ካላህ እኩል ይመለካል ነው አይደለ? አሁን አላህ አርሹ ላይ እየተመለከ ነው። መሲሁ ማሆን የት ነው ያለው? አላህ ጋር ነው። ገብቶካል? ያ ፖይንቱ ደሆል ፖይንት እሱ ነው። በነገራችን ላይ ይሄ ነው ዋና ሐሳቡ። ያ ሌላው መሞገቻ ምዕራፍ 5 ቁጥር 117 ላይ ታውቃለህ? ብዙ ሰው ያስተውለውም። ሱራ በጣም የደለበ አርጉመንት መስራት ይቻላል። ምዕራፍ 5 ቁጥር 117 አሁን ሳሚ ሲያነሳው ነበር እኮ እሱ። እሺ እሱ ላይ የመሲሁና የአላህ ፈቃድ እንዲሁም የሥራ ድርሻ አንድ እንደሆነ በደንብ ይገልጻል። አይታችሁት ከሆነ ማለት ነው የመሲሁና የአላህ ሥራ ድርሻ በመተካካት ሁሉ እንደሚሰሩ ነው የሚያሳየው። በነገራችን ላይ ልክፈተው እንቆይ እስቲ ሰማኒ ጸሎት አልማኢዳ እሺ የማዕዱ ምዕራፍ በነገራችን ላይ እዚህ ክፍል ላይ መብላት መጠጣትን ከአምላክነት ዲስኳሊፋይ እንደሚያደርግ አርጎ ነው የሚያቀርበው ክፍሉ ማለት ነው። ያ ማለት ማይበላ ማይጠጣ ከሆነ አምላክ ነው ማለት ነው። which means አሁን ኢሳ ከሰማይ እየበላና እየጠጣ ስላልሆነ አምላክ ነው ማለት ነው። the level of stupidity on their argument የሚገርም እኮ ነው።
ስለበሉ ስለጠጡ አምላክ አይደሉም ይላል። ያ ማለት አሁን እየበሉ እየጠጡ ስላልሆነ አምላክ ናቸው ማለት ነው። አልሞተማ መሲሁ በእነሱ በህይወት አለ። ማርያም መስመች ሞተች እንደ ቁርአን ታላቁ ይሄንን ሰርጉምስ ትክክል። ማርያም መስመች ሞተች ከራኩ ማርያም እኮ መሞቷ አይታወቅም በቁርአን ትሙት እና ጠቅ የሚታወቀው ነገር የለም። ሰይጣን አይነካቸውም እነሱን አንተና ዘሮቿን ከተርጉም በሆነ ሰይጣን እርጉም ከሆነ ሰይጣን እሷንና ዘሮቿን ጠብቅልኝ ብላለች እናቷ አይደል ማርያምን ሱረቱ ኢምራን 38 ምናምን። ስለዚህ ሁሉም ሰው ሰይጣን ይዘውና ነው የሚወለደው። ማርያምና ኢሳ ግን ሰይጣን አልያዛቸውም። ኢብን አልሞቱም ራሱ በእስልምና ኢሳም ሞቶ ነው የሄደው ተነስቷል። ማርያምም አልሞተችም። ሞተችም ይላል አላነበብኩም እኔ ቁርአን ላይ ካለ ባለማት ላይ በለጠሽ መረጠሽ ነው የተባለችው እንጂ የሞተች ምናምን ዝባዝንኬ የለም ነው። ትክክል ነው። ማይበሉ መላእክትስ አምላክ ናቸው ማለት ነው። አይበሉም አሁን መላእክት። ስለዚህ ትክክለኛ አምላክ ናቸው። መብላት መጠጣትን አምላክነት ይስማል። አሁን ሱረቱ ጣሃ ተመልከቱ። አይ መላእክትማ ይበላሉ። መላእክት ይበላሉ። ምንድነው በእስልምና ሱረቱ ጣሃ ያ ጠበሪ ሱረቱ ጣሃን ሲያብራ ቀጥ ሱረቱ ጣሃን ጠበሪ ሲያብራራ በማዘውተሪያ ዛፍ በማይጠፋ ንግስና አላመላክተህ ብሎታል አይደል ዲያብሎስ አደምን እና ያ ዛፍ አጣባሪ ምን ብሎ ነው የሚረዳው መላእክቶች ለዘላለማዊነታቸው የሚመገቡት ምግብ ነው ብሎ ነው የፈታው በማይጠፋ ንግስና በዘውታሪነት ነው በዘላለማዊነት ላመላክተህ የሚለውን ኢብን ጀሪር አጣበሪ መላእክቶች በልተውት ህያው የሚሆኑበት ወይንም ዘላለማዊ የሚሆኑበት ሸጀር ነው ወይም ፍሬ ነው ብሎ ነው የተረጎመው ራሱ። ስለዚህ መላእክቶች በልተው ነው ማለት ነው ዘላለማዊ የሚሆኑት። ጠንባሪት ልክ የብሔረ ብፁዓንን ታሪክ በእግሩ ሰምቶ ማለት ነው 1000 ዓመት እንትን ብሎ ህይወት ዛፍ ነው የሚለው ታሪክ አዳም በህይወት ኑሮ ቢሆን ያችን ነው። ግን ብሔረ ብፁዓንም ያሉት ያው ክርስቶስ እንዳቆረባቸው ወይ ነገር ስለሚነገር የግድ አሁን ቅጠሏን በልተው አይደለም ገነት የሚገቡት የክርስቶስን ስጋና ደም በልተው ነው። ወዴት አግኝተዋት ለጻይወት ነው? ግድ ለነሰው ከህይወት ዛፍ ሰጠዋለሁ ብሎ ያችን ህይወት ዛፍ ክርስቶስ እንዲሁ እንደሚያደላት ተናግሯል አለቀ። ግን ኢብን ጀሪር አጣበሪ ሱረቱ ጣሃን ሲፈታ ያቺ ዛፍ በመዘውተሪያ ዛፍ በማይጠፋ ንግስና ይለዋልና መላእክት ለዘላለማዊነታቸው የሚመገቧት መላእክት ዘላለማዊ ንጉስ ናቸው ወይ ነው መላእክት። ሌላኛው ደግሞ እርስ በርሳቸው ነው የሚጋጩት። መላእክት የውመል ቂያማ ይሞታሉ። ኢብን ሞት ራሱ ይሞታል። በበግ መልክ መጥቶ ይታረዳል። መላእክት ይሞታሉ። ማይሞት የለም። ተራሮች ይሞታሉ። ሁሉም ነው የሚሞተው። በእስልምና የውመል ቂያማ የማይሞት የለም። አላህ የጌታ ፊት ብቻ ሲቀር ሁሉ ይጠፋል ነው የሚለው ቁርአን። ከአባ መሆን አለበት። ለነገሩ እሷ ቀኝ እጅ ናት። እሺ አለሽ አልሐምዱሊላህ የምትይው አረብኛ የምትችል ከሆነ ላስነብባት ነበር የቀድሟል እና ኢላላ የሚለውን ትናገር። እሺ አላቁ እኔ ጋር ነው የሚቆራረጠው። እኔ እንጃ ይቆራረጣል እንዴ ብሩክ? አይ ይሰማል። እኔ ጋር ጨዋታ ለቅሳለች እንጂ ያቆራረጣል። ቢቲ ጋር ነው ማለት ነው። እሺ ምን እንደተረዳ በዛሬው ውይይት ገብቶ የሚያስረዳ ሰው እስኪ አንድ ቁጥር ጻፉና ላስገባችሁ። ክርስቲያኖች ይሄን ተረድቻለሁ የምትሉትን ነጥብ ይዛችሁ ሰው ላስገባ። ይሄን ተረድቻለሁ በሉ፣ ከዛ እንጨርሳለን።
ዛሬ በነበረው ላይ ይሄን ተረድቻለሁ የሚል ሰው በቁም ነገር ከነ ማስረጃው ከነ ምናምኑ የያዘ ሰው በሱ ፈቃድ ብርሃኔ እሺ በሱ ፈቃድ ቆይ አስገባ ናገባ እሺ ዲቦራ 1 ነው 0 ነው እሺ ፌብሮኒያ ለምን ረማገቡት ኢንቪቴሽን እየተላከላችሁ ነው ስለ በራሱ ያስተማራችሁ አላህ ነው አሁን የሱረቱ ማኢዳ ነው አይደል የከፈትከው ማል መሲህ ابن مريم الا رسول خلت ሲዙም አድርገው خلت من قبله الرسول وامه صديقه كان ياكلان الطعام صوات ምግብን ይበሉና አሁን ኢየሱስ ክርስቶስ በላ ጠጣ ብለው የሚሳደቡት እኮ አላህ አቀብሏቸው ነው እንጂ መጽሐፍ ቅዱስን አንብበው ተረተው ሳይሆን የሚገርም ክራይቴሪያ ነው እንጂ ደግሞ ስታዩ ማለት መብላት መጠጣት ከአምላክነት ዲስኳሊፋይ ያደርጋል የሚል ሐሳብ ነው ያለው ሐሳቡ ራሱ በጣም ቲፒካል የ7ኛው መቶ ክፍለ ዘመን ኋላ ቀረውን አስተሳሰብ ማለት ነው እሺ ፌብሩዋሪ ያለሽ ወይም አለ በጣም የከፋው እኮ ታላቁ እሺ ቀጥሉ ግን አልማዋርዲ እዚህ ክፍል ተፍሲር ላይ ስታነቡት ምግብ ይበሉ ነበር የሚለውን ሲፈታ የስድባቸው ስድብ እንደ እንስሳ ነው የሚለው ልክ እንስሳ ራሱን ፊድ እንደሚያደርግ እንደ እንስሳ ራሳቸውን ፊድ ያደርጉ ነበር ይላል ሙስሊሞች መሲሁንና መርየምን እናከብራለን ይላሉ ግን በትክክል መጽሐፋቸው ግን ከእንስሳ ጋር እንኳን አወዳድሮ እንደ እንስሳ ይበሉ ነበር ብሎ ያስቀምጣልና ይሄ ከባድ ስድብ ነው ራሳቸው መጽሐፍ ላይ ተቀመጠ ነው እዛ ነው ሙስሊሞች ብዙ ጊዜ እንክፍል ያነሱ ይሳደቡት ከአላህና ከተፍሲራቸው ተምረው ነው ቡራዬ በጀነት ይበላል አይደለ የኢብኑ አቢ ዱንያ መጽሐፍ አለ ሲፈቱል ጀና የገነት ሰዎች የሚበሉትን ያደርጉታል ሲባል የሚበሉት በግሳት ነው የሚወጣው ግሳቱ ከገነት ካሉት ጠረን ሁሉ ይጣፋጭ ነው ምናምን ያለበት አጣሪ ሆይ ብዙ ተፍሲር ላይ አለ ሲፈቱል ጀና መጽሐፍ ላይ አለ ኢብኑ አቢ ዱንያ መጽሐፍ ላይ ኢብን ምንድነው ምን አይበርድ ምናምን የሚለው የሚያስጠላ ሐሳብ የሚያስቀምጥ መጽሐፍ ነውና እና መሐመድ ስለ ግብረ ስጋ ግንኙነትም ተጠይቋል የሷም የሱም አይበርድም እንዴ አረ ወገን ታጠው እንጂ የሚበሉትም በግሳት ነው የሚወጣላቸው ሽንት ቤት አይጠቀሙም ብሏል ሽንት ቤት ካልተጠቀሙ ደግሞ እንዴት ነው ከሰማይ የመጣው መሲህ ሸንቷል ሊሉን ነው ወይ ነው ቁርአንም አይደግፈውም ይሄንን አረ ፍሽክታ እንደዚህ አይነት ስድባት ተሳደቡ በኢየሱስ ቀጥል ታላቁ እሺ ፌብሩዋሪ ያቀጥይ እሺ አመሰግናለሁ እኔ እንኳን አሁን ነው በቅርብ ሰዓት ነው አሁን የገባሁት ማለት 10 ደቂቃ ምናምን ቢሆነኝ ነው ከገባው ትምህርቱን አልተከታተልኩም ግን አንዲት ሙስሊም ጓደኛዬ ጠይቃኝ ነው ለጠይቅ ነበር የገባሁት ስላለው የኛ ሰዎች ግን ምንም በቃ መስላችሁ ጥጥ ነው አይደለ ግቡ ያልኩኝ ተመራችሁ ይሄን ነጥብ ይዣለሁ ይሄን ተረድቻለሁ የምትሉ ሰዎች ነው ጥያቄ ያላችሁ ስንት ቀን ግቡ አለ እሺ ጠይቂ ጥያቄው አሁን ግን ሁሌም እንትን አትበሉ እሺ እግዚአብሔር ሰውን በመፍጠሩ ተጸጸተ የሚለው ቃል ምን ለማለት ነው ይሄንን ማወቅ ፈልጌ ነው
ሳሚ መልስላት ልጅ ሳሚ ያለ ሳሚ ኦኬ እሺ ምሳሌያዊ ንግግር ነው ሜታፎሪካል የሆነ ኤክስፕሬሽን ነው የሰዎቹ ኃጢያት ምን ያክል እንደከፋና እንደበዛ የሚያሳይ ነው ጸጸት ስንል ይሄ በሰውኛ ይሄ ሰው የሚያረጋውን ነገር ሳያውቅ ቀርቶ ወይ አረኩት እንደ ምናምን ብሎ እንደሚጸጸተው አይደለም ሜታፎሪክ ነው ይሄ ዩቲዩብ ላይ ገብታችሁ ልታገኙት የምትችሉት በጣም ብዙ መልስ እያለ እዚህ እንትን ባትሉ ሰዓት ባትሻሙ ጥሩ ነበር አሁን ለዚህ መልስ አለ ዩቲዩብ ላይ ዘር ተጠቀተ ማለት የዘፍጥረትን ትርጓሜ ዲያቆን ያረጋል አበጋዝ ያብራራው አለ እነ መምህር ኃይለማርያም ያብራሩት አለ ደና ትርጓሜዎች አሉ አንድምታውን መመልከት ይቻላል ያንን ቀለል አድርጋችሁ ሄዳችሁ ማየት ትችላላችሁ ኤኒዌይስ ሜታፎሪካል ነው የጠየቀችሽ እስላም ስለሆነች መልሰሽ መጠየቅ ደግሞ አለብሽ ለምሳሌ አላህ ልጅ የማይወልደው ሚስት ስለሌለኝ ነው ብሏል ምን ማለት ነው ብለሽ መጠየቅ መቻል አለብሽ አንቺ ጥያቄ መጠየቅ ብቻ ሳይሆን መልሰሽ መጠየቅ መቻል አለብሽ ምን ማለት ነው የሚለው ሚስት ስለሌለው የማይወልድ ከሆነ ከአንድ ወንድ ላጤ በምንድን ነው የሚሻለው ግልጽ ነው ለዚህ ብለሽ መጠየቅ ግዴታሽ ሆናል እግዚአብሔር አምላካችን ሆሴዕ ላይ ልክ እንደ ሰው አይደለሁም ብሏል አምላካችን በሳያሰር ላይ ስለዚህ የሰው አይነት ጸጸት የሰው አይነት መቆጨት ወይኔ ለምን ፈጠርኳቸው ምናምን አይነት ሐሳቤ የለም የሰዎችን ኃጢያትና በደል ምን ያክል ክፉ ኃጢያት እንደሰሩ የሚያሳይ ነው ዘፍጥረት 6 ላይ ያለው ማለት ነው ከዛ ውጪ እሷ አንቺ ላይ ክርስትና ላይ እንደምትጠይቅሽ አንቺም ደግሞ መልሰሽ እስልምና ላይ መጠየቅ መቻል አለብሽ ኢቭን መሆን ስላለበት ማለት ነው ሐሳቡ ግልጽ ነው ፌብሩ እሺ አመሰግናለሁ እሺ ማን ነበር አንዳርጌ አቤት ሰላም ጤና ይስጥልን እንዴት አለ ሰማለሁ ኦኬ እሰማለሁ ሰላም ጤና ይስጥልን ታላቁ በመጀመሪያ ስላስገባችሁኝ እጅግ እግዚአብሔር ያክብርልን አከብራችኋለሁ እግዚአብሔር ይስጥልን እኮራለሁ ሁሌ በእናንተ የኦርቶዶክስ ሊቆች ሁልጊዜ መጽሐፍ ቅዱስን እውነተኛ ትክክለኛ የሆነውን በመንፈስ ቅዱስ እየተመሩ እየታገዙ ሐዋርያት የጻፉትን ክርስቶስ ራሱ ያስቀመጠውን ትክክለኛ የሆነውን እግዚአብሔር እስትንፋስ ያለበትን መጽሐፍ ቅዱስ እንደዚህ ሰዎች ከጨለማ እንዲወጡ በእውቀት እያስረዳችሁ ሁሌ ከጨለማ ብዙ ሰው ስለምታወጡ ክብርና ምስጋና ይገባችኋል እናንተ እውነት ለመናገር ሁሌ ነው የምደሰተው ላይ ብሌስ አገኛችሁ እና ጸጋውን ያብዛላችሁ ነው የምለው ወደ ሌላው ሲሄድ ወደ ቁርአን ሲሄድ መጽሐፍ ቅዱስ በመንፈስ ቅዱስ እገዛ ሐዋርያት ጻፉት በአጠቃላይ ከጅምሩ ማለት ነው በተቃራኒው ስንሄድ ደግሞ በእነሱ ያው እንግዲህ ከየትኛው መንፈስ እያገዛቸው እንደጻፉት ይታወቃል እንደውም እሱ ሲገለጥ ከ18 ዓመት በታች የሆኑ ሰዎች ባይሰሙት ጥሩ ነው ያው ታውቃላችሁ እናንተ ሁሉንም ምክንያቱም ሰቅጣጭና ዘግናኝ ነገር ነው አንድ ጥሩ ነገር የተባለ አንድ መስመር እንኳን የተጻፈ የለው እየሰማው ነበር ከቅድም ጀምሮና ይህንን እየሰሙ ልባቸውን መክፈት ለምን እንዳቃታቸው እኔ አላቅም ወይ ደግሞ እግዚአብሔር አለ ፈጣሪ አለ ብለው ያምናሉ ብዬ አላምንም ምክንያቱም ትክክለኛ የሆነ እግዚአብሔር አለ ብለው ቢያምኑ እውነት ለመናገር ቁርአን ትክክለኛ ነው ብለው አምነው ተቀብለው ይሄዳሉ ብዬ አላምንም ምክንያቱም እኛ የሰዎች ከጨለማ እንዲወጡ እንጂ ጥላቻ ኖሮብን አይደለም አውጥቶ ማንበብም ደግሞ ኃጢአት አይደለም ትክክለኛና ትክክለኛ የሆነ ነገር ነው ስለዚህ ልባቸውን ከፍተው ቢሰሙ ከጨለማ ቢወጡ የሚለው እንደ ጤነኛ ሰው እንደ
ጤነኛ ሰው እንደዛ ቢያስቡ መልካም ነው ብዬ አስባለሁ። በተረፈ እናንተ በርቱ። ምንም አሁን አንዳንዴ ስድብ ነው እንዲህ ነው እንዲያትበሉ ምናምን ትላላችሁ። ፊት ለፊት እስክሪን ላይ ወጥቶ ነው ሙሉ እናንተ የምታምኑበት መጽሐፍ ፊት ለፊት ህዝብ እያየ ነው የሚነበብላችሁ። ስለዚህ እሱን እንግዲህ ያው አንዳንዴ እኔ አላቅም በምን እኔ ምን እንደምር እኔ አላቅም። ስለዚህ ልባችሁን ከፍታችሁ ብትሰሙ ብታዩ ብታነቡ መልካም ነው ብዬ አስባለሁ። ምክንያቱም የእምነት ጉዳይ እንደ ባህላዊ ነገር አይደለም። ባህል ነው፣ ካልቸር ነው። እኔ ባህሌን አልተውም ሊባል የሚችል ምድራዊ ስለሆነ ሰው የሆነ በሙሉ እግዚአብሔርን አመንም አላመንም ከሞተ በኋላ ይነሳል። እንደውም ለቅዱሳን ሞት እንትን በስጋ መለየት እረፍት ነው ነው የሚለው አይደለ መጽሐፍ ቅዱስ። ስለዚህ ከሞት በኋላ ያው መነሳት ስላለ ስለዚህ ያ ስላለ ሰዎች እንደመሆናቸው እንደው ትክክለኛ የሆነው ቢያምኑና ይህንን በሌላ መንፈስ ተጽፎ በእንትን ውስጥ ያለን ነገር መርምረው አይተው እንትን ቢሉ መልካም ነው ብዬ አስባለሁ። ኔትወርክ ያዘ መሰለኝ። አመሰግናለሁ። እሺ እግዚአብሔር ይስጥልን። በቃ ነገ ደግሞ እንገባለን እግዚአብሔር ከፈቀደልን። ነገ 12 ሰዓት እንገባና እንደዚህ እስከ 2 ተኩል እስከ 3 ሰዓት እንማማራለን። እኔ እንድትይዙ የምፈልገውን ነገር ግን እንደያዛችሁ እርግጠኛ መሆን አለብኝ። እዚህ ቁጭ ብላችሁ ጊዜያችሁን ካጣችሁ ላይ ቀር በደንብ አድርጋችሁ መማር፣ ማስረጃዎችን መዝግብ መያዝ፣ ሃይማኖትን ማወቅ ግዴታ ነው፣ ስነ ስርዓት ማለት ነው እንጂ ዝም ብሎ ይሄ ለጊዜ ማሳለፊያ ወይም ነገሌ ምን አሉ ነገሌስ ምን ይላሉ ነገሌ ምንድነው እየሰሩ ያሉት እነዚህስ ምን እየሰሩ ነው፣ እንደዚህ አይነት ነገር ከክርስቲያኖች አይጠበቅም። ቁም ነገረኛ መሆን፣ ልቡ የረጋ አእምሮ የጸና ሰው መሆን መቻል አለባችሁ። ሁላችሁም በየአካባቢያችሁ ያለውን አህዛብ ጸጥ የማድረግ የአእምሮ ዝግጅት ያስፈልጋችኋል፣ ግዴታ ነው። እናንተ ባላችሁበት ቤተክርስቲያን ስሟ እንዳይጠለሽ ጥላ ከለላ መሆን መቻል አለባችሁ። ማንም ተነሱ በቤተክርስቲያን ላይ እንዳይፈለጭ የእናንተ መኖር ከለላ መሆን መቻል አለበት። አረ እገሊት እኮ አለች እንዴ፣ አረ እገሊ ያለ ዝም በሉ፣ ስለ ቤተክርስቲያን ክፉ ነገር እንዳታወሩ መባል መቻል አለበት። ያን ያክል ተጽዕኖ መፍጠር መቻል አለባችሁ። ታወረ እንዴ ስለ ኦርቶዶክስ ምንም እንዳትሉ፣ እገሊ ያለ አረ እሷ አለች ካልተባላችሁ ምንም ዋጋ የለውም። እዚህ ቁጭ ብላችሁ ላይቭ መከታተሉ ምናምን ሪአክት ማድረጉ ምንም ዋጋ የለውም። ምድር ላይ ወርዶ ስራ መስራት መቻል አለበት። እዚህ የምትማሩት ትምህርት ምድር ላይ ወርዶ ሰው ማስደንገጥ መቻል አለበት።